ያው በኦሮሚያ ክልል አርሲ ዞን ላይ በንጹሃን ኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖች ላይ በደረሰው አሰቃቂ እጅጉን አዝነናል ብሎ መግለጫ አውጥቷል። ይሄን ሳያጣሩ ሲያወሩ ነበር። ይሄን ሳያጣሩ ማለት ነው። ይሄን ሳያጣሩ እንዴ ተመልከቱ ምን እንደሚያወሩ። ቆይ ላሰማችሁ። በጣም አሳፋሪ ስራ ነው እየተሰራ ያለው። ቆይ ቪዲዮ ሰርቻለሁ፣ ገብታችሁ እዩት አንዴ። ለምን እዚህ ያሳያችኋለሁ? እንደው ቪዲዮ አለ እንደ ሼር ፖስት አድርጉት አንዴ ሁላችሁም ገብታችሁ። በዚህ ጉዳይ ላይ ቪዲዮ ሰርቼበታለሁና ምክንያቱም በጣም ለማጠልሸት ነው የተሞከረው። ባይዘወይ ተመልከቱ። እሱ ግብዝነት ነው እና ሰብአዊነት ደግሞ አጠገብ ከፈሰሰው ደም ከቆሰለው ቁስል ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ እዚህ መንደር ላለው ሀዘን አይመለከተኝ የሚል ከሆነ እሱ ግብዝነት ነው። ተመልከቱ። እዛ ላለው ምናምን ተብሎ ፖለቲካ እየተሰራበት ነው እና ኦርቶዶክሶች እንዲነሱ ማለት ተመልከቱ። የኢትዮጵያ ልጆች የድመት ነፍስ ነው የያዙት ለሙስሊሙ ማህበረሰብ። አይታችኋል? ኮሜንት ያሳዝናል። የሀገሩ ህዝብ ሲያልቅ ዝም ብሎ በባህር ማዶ ላለ ሰው ዝም ልክ የኢትዮጵያ መጅሊስ ዝም እንዳለ አስመሰሉ ሳያነቡ ማለት ያውን ከባድ እንትን ነው። ትልቅ የሆነ ስም ማጥፋት ነው ነገራችን ላይ። በጣም ትልቅ ሰው ይቅርታ ሊጠይቅ ይገባል። ይሄ አያነቡም። ትክክለኛው ጥያቄ መሆን የነበረበት ለምንድነው ቢዮንድ ራሱ እና ደግሞ ከኢራን ጎን ነኝ ብላለች የሚል መረጃ ደግሞ እንደዛ አላሉም፣ ሊሉም አይችሉም። ሲጀመር ፖለቲካል ፎሬን ሪሌሽን ማድረግ የሚችለው የኢትዮጵያ መንግስት ብቻ ነው። አሁን ብሎ ልክ ከኢትዮጵያ ጎን ሆናለሁ ከኢራን ጎን ነን ብለዋል የሚል ነገር ደግሞ ሌላ ወሬ ማለት አይልም። እንደዛ ቢያንስ ሰው ጨርሶ አያነብም። እዚህ ጋር የሚል ነገር አለ። እዚህ ጋር ያው የአያቱላ አሊ ከሚኒ በሰማዕትነት ማርፋቸውን ተከትሎ በኤምባሲው በተደረገው የሀዘን መግለጫ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በአካል መገኘት ሀዘናቸውን አስፍረዋል። አለቀ በቃ። ከእንትን ጎን ነኝ ከምናምን ጎን ነኝ የሚል ነገር የለም። የመጀመሪያው ቅዠት ይሄ ነው። ሲቀጥል መጠየቅ ካለበትም ለምንድነው ሌላ ሀገር ያለ መሪ ለምንድነው የሀዘን መግለጫው የሚሰጠው? የሌላ ሀገር ፖለቲካል መሪ አይደል ወይ ከተባለ የፖለቲካል መሪ ብቻ አይደለም። ገና ስታነቡ ኢራን ስታነቡ ኢስላሚክ ሪፐብሊክ ኦፍ ኢራን ነው የሚለው። ልክ እንደ የሆነ የሃይማኖት ሀገር ናት ኢራን። ሲቀጥል ሰውየው ራሱ ስሙ ማንበብ በቂ እኮ ነው። አያቱላ አሊ ካሚኒ ሲል አያቱላ ምን የሰውየው ስም ነው ምንድነው ብሎ ቼክ ማድረግ እኮ ነው። ይሄ የማዕረግ ስም ነው። አያቱላ ምን የማዕረግ ስም ነው። ሱፕሪም ሊደር ልክ የእንትን ምንድነው የሀገሪቷ መሪ ማለት ሱፕሪም ሊደር ፕሬዝዳንቱ በሱ ስር ነው ያለው ምናምን ነገር የመጨረሻው ባለስልጣን ሱፕሪም ሊደር ነው። ስለዚህ ሱፕሪም ሊደር ብለህ አያቱላ ስትል አያቱላ አሊ ካሚኒ አያቱላ የሚለው ደግሞ የሃይማኖት መሪነታቸውን የሚያሳይ ነው። ይሄን ቼክ ማድረግ በጣም ቀላል ነገር እኮ ነው። አያቱላ ማለት ታይፕ ኦፍ ሪሊጂየስ ሊደር ነው፣ በቃ ሌላ ነገር አይደለም። ስለዚህ የሃይማኖት መሪ ከሆነ ደግሞ ልክ ለምሳሌ አሁን ፓትሪያርኩ ኢትዮጵያ ላይ የኦርቶዶክስ ፓትሪያርክ ጠቅላይ ሚኒስተርም ፓትሪያርክም ቢሆኑ ለምሳሌ ጠቅላይ ሚኒስተርም ፓትሪያርክም ቢሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትሪያርክ ጠቅላይ ሚኒስተርም ፓትሪያርክም ቢሆኑ ድንገት የሆነ እክል ችግር ቢገጥማቸው አምላክ ያደርስባቸውና የሆነ ነገር ቢደርስባቸው ስለዚህ ልክ ጠቅላይ ሚኒስተር መሆናቸው ፓትሪያርክነታቸውን ያጠፋዋል ማለት ነው? አያጠፋውም። ሌላ ሀገር ያሉ ፓትሪያርኮችም ሆነው የሃይማኖት አካላት አይ እንደዚህ በመሆኑ አዝነናል ብሎ ቢናገሩ ለኢትዮጵያ ጠቅላይ ሚኒስተር እንዴት ገቡ ይባላል? አይደለም። ጠቅላይ ሚኒስተር ብቻ ሳይሆን እንትንም ናቸው ፓትሪያርክም ናቸው ይባላል። ልክ እንደዛ ነው። ይሄም እንደዛ ነው። ሱፕሪም ሊደር ናቸው። በተጨማሪ ደግሞ የኢማሞች እዛ ያሉ የኢማሞች መሪ ናቸው። አያቱላ የሚለው የኢማም ሊደር ነው። እዚህ ጋር ካያቸው አያቱላ ሪሊጂየስ ለምሳሌ እዚህ ጋር ተመልከቱ። ሊደርስ የሃይማኖቱ ያጠቃል ሊደሮቹ ምን ይባላል? ኢማም ተብሎ ይጠራሉ። ሄድ ኦፍ ኢማም የኢማሞቹ ደግሞ ሄድ ታይትል ይሰጠዋል። ምን አያቱላ ተብሎ ስለዚህ አያቱላ የማዕረግ ስም ነው። ስለዚህ የሆነ የሃይማኖት መሪ እንደመሞቱ መጠን የኢትዮጵያ እስልምና ጉዳዮች ስለሚመለከተው መግለጫ ሰጠ፣ ገባ እንዳረግ እንጂ ፎሬን ሪሌሽን አልገባም። ስለዚህ ይሄንን አጣሞ አዟዙሮ ሰው እንዴት አያነብም አያጠናም? ሰው እንዴት ነው እንዴ? ሰው ጤነኛ አይደለም እንዴ? እስቲ እዚህ ያላችሁ ሰዎች ገብታችሁ ሼር ሪፖስት አድርጉትና ቪዲዮ አለ ሁላችሁም ሼር ሪፖስት ምናምን አድርጉት። መዳረስ አለበት። ይሄ ደግሞ እንትን ይቅርታ መጠየቅ አለበት። የአቤል አቡና ደግሞ ይቅርታ መጠየቅ አለበት። እሱ አብዝቶታል። በጣም ነው ያበዛው። እሱ አብዝቶታል። እንዴ ግን መብታቸው አይደለም ወይ የሚል ጥያቄ ያነሳ። እሱማ መብታቸው እንደዛ ካልክማ ቤተ እምነትን ነው የሚወክሉት። ገባ? ኢትዮጵያ ላይ ያሉትን ቤተ እምነት እንደመወከላቸው መጠን ሄዳ አሁን የእንትን ፎሬን ሪሌሽን ነው የሚሆነው። እንደዛ ለምሳሌ የሆነ ሳይድ ላይ ያለውት ካልክ እንትን ሳይድ ትይዛለህ። እንደዛ ያስቸግራል። እንደዛ ፐርሰናሊ ኢንዲቪጁዋሊ ይቻላል። ማንም ሰው ኢንዲቪጁዋሊ የሆነ ሀገር እንትን ነኝ ማለት ይችላል። ነገር ግን የሆነ ሀገር ጠቅላይ ሚኒስትር ሞቷልና ብለህ የሆነ ኤምባሲ ገብተህ ምናምን እንደዚህ አይነት ሪሌሽን ማድረግ መብት ያለው የኢትዮጵያ መንግስት ብቻ ነው። ነገር ግን ይሄንን መብት አሁን እነሱ ለምንድን ነው ይሄን ሳያውቁ ቀርተው ሳይሆን ያደረጉት መንግስትም ዝም ያላቸው ለምንድን ነው? ምክንያቱም
የሃይማኖት መሪ ከሃይማኖት ጋር ስለተያያዘ ነው። የሃይማኖት መሪ ሞተ ብለው እንጂ የሆነ ሀገር መሪ ሞተ አይደለም። የሃይማኖት መሪ አያቶላ የሚለው እንደ ማዕረግ በመሆኑ ያንን አቴንድ የማድረግ እንትን አላቸው። ካልሆነማ የኢትዮጵያ እስልምና ጉዳዮች አጉል እንትን ጥላቻ ይንጸባረቅበታል ሌላ ሀገር ባሉ ሙስሊሞች ማለት ነው። ምክንያቱም አቴንድ ያደርጉት በዛ ወይ ነው። ከአያቶላ የሚለው ያው የሃይማኖት እንትን ታይትል እንደመሆኑ ማለት ነው። የኢማሞች መሪ አያቶላ ተብሎ ስለሚጠራ እና ከዛ አንፃር ነው እንጂ ለምሳሌ እንትን እነሱ የተረዱት ደግሞ በቃ የሆነ የሚወዱት ፌቨር የሚያደርጉት ሀገር አለ በቃ የዛ ሀገር ላይ እንደዚህ ስለሆነ ምናምን በሚል ወይ የተረዱት። ይሄ ስህተት ነው። ይሄ ስህተት ነው። እና ከዛ አንፃር ነው እና በጣም እኔ ገርሞኝ እኛም እንዲህ እናድርግ እንዲህ ምናምን ብሎ ሲቀውጡት፣ በዛ ላይ ደግሞ ከጎንነን የሚል ነገር የለውም። ሰው እንዴት ጨርሶ አያነብም? ኢስላሚክ ሪፐብሊክ ኦፍ ኢራን ምናምን መጽናናት እንመኛለን ብቻ ይላል እንጂ ከጎን ነኝ ከእንትን ጎን ነኝ እንደዚህ ራሱ አይባልም። ሁላ ሊሉም አይችሉም። ከእንትን ጎን ነኝ አይነት ነገር ማለት ነው። ይሄ የተሳሳተ ነገር ነው። ሰዎች ሚስ አንደርስታንድ ያደረጉት የነሱ እዚህ ቦታ መገኘት ደግፈው አይነት ነገር ነው። ይሄ ደግሞ ስህተት የመጣው ከምንድን ነው? የኢራኑ መሪ ጀስት ሪሊጂየስ መሪ ብቻ የማለት ፖለቲካል ሊደር ብቻ አድርገው ማሰባቸው ነው። የሃይማኖት እዛ ያለው የሃይማኖት መሪ የሚለው ነገር ረስተውታል። እና አያቶላ የሚለው ስም ይሄኛው የመጀመሪያ ስማቸው አድርገው ወስደውት ነው። ብዙ ይሳስታል። ይሄ የመጀመሪያ ስም ነው ይመስለው። የመጀመሪያ ስም ሳይሆን የሃይማኖት የማዕረግ ስም ነው። የኢማሞች መሪ እንደማለት ነው። ይሄኛው ቃል በቃል ከወሰዳችሁማ አያቶላ የሚለው የአምላክ ምልክት እንደማለት ነው። የአምላክ ምልክት ወይም ሳይን እንደማለት ነው። ይሄ የማዕረጉ ዳይሬክት ትርጓሜ ማለት ዳይሬክት ትርጓሜ የሆነ የአምላክ የሆነ አያ የሚለው ሳይን ማለት አይደል? ልክ እንደዛ ማለት በዛ ወይ ነው የወሰዱት። ከአሪኩ አያይዘውት ነው የአምላክ ምልክት እንደማለት ነው። ይሄን ማዕረግ የሚሰጡት ደግሞ ሃይማኖት ላይ የኢማሞቹ መሪ ስትሆን የሆነ ከፍ ያለ ደረጃ ሲኖር ነው ኢማሞቹ ላይ ኢማሞቹ ሊደር ሲሆን ከዛ አንፃር ይመጣው እና ይሄ የሃይማኖት መሪ እንደመሆናቸው አንድ አካል እንዴ ግዴታ ነው እንጂ ሁላ እንዴ ግዴታ ነው አቴን ትናገራለህ እንጂ አደገኛ ነው እንደዛ ካልሆነ። ስለዚህ እንደ ሁለት አይነት ነገር ነው። ስለዚህ ክርስቲያኖቹ ግራ ከገባቸው አስረዷቸው በዚህ መልኩ። የመጀመሪያው ይሄ ማዕረግ ስሙን ነገሯቸው። ሁለተኛ ለምሳሌ ፓትሪያርኩ ፕሬዚዳንት ቢሆኑ ድንገት እንዳጋጣሚ ሆኖ ኢትዮጵያ በክርስትና የምትመራ ሀገር ብትሆን ፓትሪያርኩ ጠቅላይ ሚኒስተር ቢሆኑ፣ ስለዚህ ፓትሪያርኩን ስትረዳቸው እንደ ጠቅላይ ሚኒስተርና እንደ ሃይማኖት መሪ አድርገን የምትረዳቸው። ስለዚህ የሆነ አደጋ ቢገጥማቸው ሌላ ሀገር ያሉት አካላት እንደ ፓትሪያርክነታቸው ሀዘናቸውን ሊገልጹ ይችላሉ። ልክ እንደዛ ነው። ይሄ አሁን እንደ ሱፕሪም ሊደርነታቸው አይደለም። የኢትዮጵያ እስልምና ጉዳዮች መግለጫ የሰጠው እንደ ሱፕሪም ሊደርነታቸው ሳይሆን እንደ አያቶላነታቸው ነው። ገባችሁ? እንደ ሃይማኖት መሪነታቸው ነው የሚመለከተው እንጂ እንደ ሱፕሪም ሊደር የሚመለከተው አብይን ነው ሲጀመር። ይሄ ጉዳይ ራሱ ሀሳብ የመስጠት ፎሬን ሪሌሽን የሀገር መንግስቶች፣ ነገር ግን እንደ ሃይማኖት መሪ ነው፣ እንደ ሃይማኖት መሪ። ስለዚህ ይሄኛው በዚህ መልኩ እናንተም አስረዷቸው ከተጠየቃችሁ ማለት ነው። እኛ ምን አገባን ቢኒያም አለ እንዴ? ያንተ ጀለሶች ነው የጮህብን እኮ ላሳይክ እንዴ ትራፊነቱ አጉዳና ግብዝ እዛ መንደር ሰብአዊነት ደግሞ አጠገብ ከፈሰሰው ደም ከቆሰለው ቁስል ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ፣ እዚህ መንደር ላይ ያለው ሀዘን ያው እዚህ አርሲ ላይ ላለው የኢትዮጵያ እስልምና ጉዳዮች አላዘንም ብለው እንደዚህ ቪዲዮ ሰርተው ነው። እሺ ቢኒያም ግን አላነበቡም። ሳያነቡ ማለት የካቲት 22 ላይ ያው እዚህ ጋር እንትን ተብሏል። እኔ ስለሺያ ምን አገባኝ እናንተ ሺያ ናችሁ እንዴ ይላል የኮሜንት ደግሞ። ቆይ ተረጋጋ አንተ ደግሞ እሺ፣ እንተ ደግሞ ረጋ በል እስቲ፣ ተረጋጋ እስቲ አንተ ራስህ ረጋ በል መጀመሪያ። እሺ እሱ ሌላ ጉዳይ ነው። አንዴ ተረጋጋ አንዴ። አረ ቆይ ረጋ በሉ። እኔ እናንተ ግን የምሬን ነው። እናንተ ቆይ ኮሜንት ላይ ያላችሁ ሰዎች እናንተ ኮናችሁ ከሺያ ጋር የምታወሩት እና የሆነ ቢድዓ የሚሰሩና ሽርክ ላይ ያሉ አካላትን እናንተ ኮናችሁ የምታናግሯቸው። እኔ ወደ ትክክለኛው ባይመጡ ማለት ነው ጥፋቱ የእናንተ ነውላ። የምትናገሩበት መንገድ ልቅ የሆነ ነው። አሁን ገና እኔ ምን እያወራው እንደሆነ እንኳን ሳይገባችሁ ዘላችሁ በሄት ስፒች ነው የምታወሩት። ስታወሯቸው የሆነ የቢድዓ አካልን ተረጋጉ። ቆይ ምን እያወራው ነው የሚለውን ነገር ተረዳችሁኝ አይደለ? እኔ ዲፌንድ እያረኩት ሺያዎችና ዲፌንድ እያረኩኝ አይደለም። የኢትዮጵያ እስልምና ጉዳዮች አቴንድ አድርጎ ሀሳብ ሰጠ። መጀመሪያ ክርስቲያኖች ተነሱና ሙስሊሞች ብለው ጠቅልለው አስቀመጡ። ያንን ነው እያጠራ ያለሁት። የኢትዮጵያ እስልምና ጉዳዮች ለአርሲ ላሉት መግለጫ ሰጥተዋል የሚለውን ነገር እያስረዳው ነው። እኔ ለነዚህ ማስረዳት ራሱ ውጡ እንደው እኔ ጋር እሺ፣ ከይቅርታ ጋር ለእናንተ ከሚደክመኝ እንደውም ውጡ እሺ። ይህ መርዳት ምን እየተወራ ነው የሚለው ማድመጥ ካልቻላችሁ ውጡ። አንድ ከቁጥር ጀምሬ አላስረዳም። 1 2 3 4 እያልኩ ማስረዳ ሊደከመኝ። እንደውም አትምጡ እሺ። በቃ አንዴ ወይ በትክክል አዳምጡ።
ገባቸው። እኔ ሺያ አንተን መሆናቸው ጠፍቶኝ አይደለም። መጀመሪያ እኔ ጋር መጣ፣ የእነሱ ጉዳይ እኔ ጋር መጣ። ገባህ? ምን ተፈጠረ? የኢትዮጵያ እስልምና ጉዳዮች ኢራን ያለው ኢትዮጵያ ያለው የኢራን መጅሊስ ይመጣሉ፣ የኢራን ኤምባሲ ይመጣሉ። ከዛ የአያቱላ መሞቱን እናዝናለን። ክርስቲያኖች ይህንን ፒክ አደረጉና አርሲ ላይ ያለውን ነገር እኮ ሙስሊሞች አይናገሩም፣ አርሲ ላይ ያሉት ሙስሊሞች አይናገሩም፣ እኛን ጠቅልለው ተናገሩ። አይ አርሲ ላይ ያለውን የኢትዮጵያ እስልምና ጉዳዮች ተናግሯል። የመጀመሪያ ሁለተኛ ደግሞ ሙስሊሞች ከግብፅን ጋር እንኳን ብንጣላ እኛ ሙስሊም በቃ እንደ መጤ አድርገው ሳሉን። ያኔ ኖ እነሱ እንኳን እኔ እያልኩ ያለሁት የኢትዮጵያ እስልምና ጉዳዮች እንኳን የተናገረበት ምክንያት አውድ አለው የሚለውን ያስረዳሁት። አውዱ ምንድነው? ሰውየው የኢራኑ መሪ ሱፕሪም ሊደር ብቻ አይደሉም፣ የፖለቲካ መሪ ብቻ ሳይሆን አያቱላ የሚለው የኢማሞች መሪ ነው። የሃይማኖት የነሱ ሃይማኖት የሺአ ማለት ነው። የነሱ ትልታይ ማዕረግ ያለው የኢማሞቹ መሪ ነው። ዜርፎር ኢቭን ለመጅሊሱ እንኳን ቢያናግር ሰበብ አለው የሚለውን እያስረዳው ነው እንጂ እኔ ሺያዎችን መደገፍ ያስፈልጋል ብዬ አልተናገርኩም። እባካችሁ ተረጋጉ። ይህን ማስረዳት ራሱ በጣም መከራ ነው። እሺ ኮንቴክስቱን እንትን በሉ። ገብታችኋል ወይ? እሺ እንደዛ ነው። አይ እንደዛ አይደለም፣ እንደዛ ነው። እና ከዛ አንጻር ነው ክርስቲያኖች ቁጥጥ አድርገውን ሰሞኑን እስቲ ላስገባ፣ እስቲ በጠበጡን ትንሽ እስቲ ኤችን ላስገባ። እስቲ ኤች ደግሞ ምን ሊለን ሪኩዌስት ልካል ገብቶናል። እሺ ገብቷቸዋል። ጀዛኩሙላሁ ኸይር ከገባችሁ። እሺ ሌላ ክዴ እንደ እንትና ምናምን እንድቃል ክርስቲያን ካለ ግባ። አብዱ ኮሆስት ላስገባ እንዴ? ኮሆስት ላስገባሽ፣ ኮሆስት ላስገባ። እሺ እና እንትን ነው ይሄ ሪፖስት ሼር አድርጉ ቪዲዮን። እሺ ምክንያቱም ክርስቲያኖችን ለማስተላለፍ የሚመለከተኝ የሚል ከሆነ እሱ ግብዝነት ነው። አጠገብ ከፈሰሰው ደም የሆነ የእስልምና ጉዳዮች እንትን እንዳላሉ አድርገው መናገራቸው በጣም ብዙ ሰው ነው ያየው የዚህን ልጅ ቪዲዮ በዛ ላይ እና በጣም ብዙ አካላት ላይ የሆነ ጥላቻ እንዲሰራጭ አድርገዋል። ኮሜንቶች የምታያቸው እንዳለ ስለ እስልምና ነው ጥላቻ ያላቸው። የኢትዮጵያውያን ሞት ለሙስሊሙ ማህበረሰብ እንደ ድመት ነፍስ ነው ይላሉ። በቃ እንደዛ ነው። እዚህ ጋም የኢትዮጵያ ሲያልቅ ምናምን እንደዚህ ነው እንዳለ እዛ ላይ ብታዩት የተሳሳተ ይሄ ልጅ አሁን ሳያነብ ነው የተናገረው እና የተሳሳተ እንትን ነው። ሜንሽን አድርጉት ከቻላችሁ ሜንሽን አድርጉት እና ሀሳብ ሌሎችም ቪዲዮ ቢሰሩበት አሪፍ ነው። ሌሎቻችሁም ቪዲዮ ቢሰሩበት አሪፍ ነው። እዚህ ላይ ቪዲዮ ሰርታችሁ መዳረስ አለበት። እሺ አሁን ወደ ስራችን እንመለስ። እንመለሳለን። አሁን ወደ ስራችን ኮሆስታችን እንገባለን። እንትን ነው። አሁን ወደ ስራችን እንመለሳለን ትላለህ። አሁን ወደ ስራችን እስቲ ክርስቲያኖችን እናስገባና እናስረዳለን ማለት ነው። እዚህ ከታች ካላችሁ ግቡ። ስራበት ረመዳን ሁላችሁም ስሩበት። ከታች ያለ ክርስቲያን ካለ ላስገባ፣ ኮሆስት ላስገባ። እሺ ሪከርድ እናድርግ። አጠር አድርጌ አወራ። ቪዲዮ ሰርች የለ እንዴ? ቪዲዮ እኮ ሰርቻለሁ። ቪዲዮን ሼር ማድረግ በቂ ነው። ቪዲዮ ስለሰራሁኝ ማለት ነው። እሺ ትንሹ ገብቷል። እሺ ትንሹ ኔትወርክ ያዘኝ። እሺ ለቋል፣ ችግር የለውም። ለቋል። ለቆኛ ነው። ማነው ስሙ? ቲክቶክ ወጣ ልጁ። እሺ ሁሉ ገብታችሁ አንድ ቪዲዮ አለ፣ ገብታችሁ ሼር ሪፖስት አድርጉ። እሺ አስፈላጊ ቪዲዮ ነው ያጀማ። ሁላችሁም ዲዩት አድርጉት ምናምን ነገር። እናንተም ስሩ ቪዲዮ ላይ። እሺ የኛው ላይ እንዲህ አይነት ነገር ሲገጥም ቪዲዮ ስሩ። እናንተ ራሳችሁ ቪዲዮ ስሩ። እናንተ ራሳችሁ። እሺ ኢንቫይት ላድርግና ሰው ላስገባ። እሺ ቪዲዮ ኢንቫይት እያደረኩኝ ነው።
ለምንላችኋለሁ። እንግዲህ ሴቶች ካልመጡ ወንዶች ይምጡና መስፈርታቸውን የሚያሟላ እንደንትን መስለው ነው። በነገር ላይ ኮፕሊንካውን ሰው አድርጉ ሲባል ኮፕሊንክ ቢያደርጉ 200-300 ይመጣል። ከዛ ውስጥ ቢያንስ 10 ሴት ይሆናሉ። እንደዛ መስሎት እኮ ነው። ሳያስብ ብድግ ብሎ እናገራሉ ብሎ እንደነሱ የሆነ ሚዝረከረክ እንትን ያለ መስሎታል። እንደዛ መስለናል። ጩኸቱ ከየት ነው? የምን ጩኸት? የምን ሪኩዌስት ኮስት ላስገባ ነው? እሺ ኢንቫይት እያደረኩላቸው ነው። እሺ ኢንቫይት እያደረኩኝ ነው። እሺ ኢንቫይት እንደ ትናንትና ኢንቫይት እናደርግና እስቲ እንቀጥላለን። ዛሬ ምን እንቀጥላለን? ከታች ካላችሁ ክርስቲያኖች እንትን በሉ። ክርስቶስ ፍቅር ነው ይላል ጌቹ። ና ግባ እስቲ ጌቹ። ክርስቶስ ፍቅር ነው። ና ግባ። ና ኢንቫይት ልክ ይላል። ና ግባ። ፍቅር ነው የሚለውን ነገር እስቲ አስረዳን ገብተህ። ስለ ኢየሱስ ፍቅርነት ብታስረዳን። የቲክቶክ ኮይን መግዛት የሚሸጥ ምናምን በውስጥ አዋሪኝ እንደወደሳ በራንት ሰው ወጣ ሚዩት አድርጌያለሁ። እሺ ጌቹ ና ግባ። ጌች ግባ። ጌች ክርስቶስ ፍቅር ነው ጭራሽ እንደውም ማለት ነው። ዘረኝነት አለ እሱ ጋር እንደውም የባሰ ማለት ነው። ለምን ተስፋ አላስቆርጠም? ዘረኝነት ሁሉ አለ። እያፋችሁ ላይ ነው የመጣሁት። መመሪያችን መመሪያችን መጽሐፍ ቅዱስ ነው እኮ። ኢየሱስ ይኸው ኢየሱስ መጣ ይላል። አዩ ከዕለታት አንድ ቀን ጌታችን ኢየሱስ በታኅሳስ 29 በበዓሉ ምናምን ወደ ይኸው ከቤቱ በወጣ ጊዜ ምናምን ተገለጠለት። ይኸው ኢየሱስ እያናገረው ነበር። መባል እዚህ ጋር ማለት ነው። አሁን ገድላት ላመኑ ሰዎች ነው። ላመኑ ሰዎች ማለት ለምሳሌ እኔ እናንተ ሙስሊምና ክርስቲያን እኔ ችግር የለውም ሀሳብ ያው ብዙ ነገር ይኸውላችሁ። አሁንም ጥያቄ ግን ቤዚክሊ አሁን እኔ እናንተ ቆይ አንዴ ምንም ዳይሬክት እየመለሳችሁልኝ አይደለም። ዴቭ ትንሽ ቢያንስ ሊመልስልኝ እየሞከረ ነው። የውስጡን አቋሙን ለማለት ነው። አንዴች ደግሞ አቋምን ለመናገር እየፈለክ አይደለም። ይኸውላችሁ ይሄኛው ከመጽሐፍ ቅዱስ ውጭ ያለ መጽሐፍ እንደሆነ አውቃለሁ። እኔ ሳመጣውም አውቃለሁ። ነገር ግን እዚህ ይሄኛውን ተጨማሪ መጽሐፍ ነው እኔ አልቀበለውም ብላችሁ መናገር እንደ ተጨማሪ መጽሐፍ ብላችሁ ምን ተረድተናል፣ ገብቶኛል። ግን እዚህ ጋር ኢየሱስ ይናገራል። እሱንም እንደ ተጨማሪ አድርጋችሁ ነው የምትወስዱት። ልካው መጽሐፍ ቅዱስ ላይ ኢየሱስ ሲናገርና ገድሉ ላይ ኢየሱስ ሲናገር የኢየሱስ ንግግሮች ኦሪጂናልና ኮፒ እንደሚባለው ልክ እንደዛ ነው ወይ? ምክንያቱም የኢየሱስ ንግግር ኖሮት ማለት ነው አይቻልም የሚባል ነገር የለም። ዋናው ሊቅ እኮ እሱ ነው። ሊቃችሁ አንድ ነው ብሎ ኢየሱስ እኮ ተናግሯል። ዋናው ሄድ እሱ ነው፣ የቤተ ክርስቲያን ራስ ማለት ነው። የቤተ ክርስቲያን ራስ ንግግርን የያዘ መጽሐፍ ዳርሚዝ ነው ምናምን ብለህ የመናገር ሞራልም አይኖርም። የነ ጳውሎስ ንግግር ነው ዳርሚዘው የኢየሱስ ንግግር ከመጣ ማለት ነው። ስለዚህ አሁን ዴቭም ካዳመጥከኝ የኢየሱስ ንግግርን ይዞ ዳርሚዝ መጽሐፍ ሊሆን አይችልም። ተረዳችሁ? ኮንሰፕት ተረዳነ። በመጀመሪያ እንደ ቤተክርስቲያን መመሪያ ይሄን መጽሐፍ ይዘህ መምጣት አትችልም አንተ። ሲቀጥል ደግሞ የጠቀስከውን ጥቅስ መጀመሪያ መስቀል እንደዚህ ነው ብለህ የተናገርከውን ንግግር ከመጽሐፍ ቅዱስ ይዘህ ልትመጣ አትችልም። ይሄ አንድ ገድል ይሄ እኮ መጽሐፍ ቅዱስ ነው የሚሆነው። አሁንም ጥያቄ ዴቪ ይሄ እኮ መጽሐፍ ቅዱስ ነው የሚሆነው የኢየሱስን ንግግር ከያዘ ማለት የህይወት ታሪክ ነው፣ የአንድ ሰው ገድል ነው ይሄ። በቃ በህይወት ታሪኩ ላይ ኢየሱስ ተገለጠለት ተብሏል። ቤተክርስቲያን ማሳተማለች። ስለዚህ እዚህ ላይ የተገለጠው ኢየሱስ ጥያቄ ያለበት ማለት ነው። ጥያቄ ያለበት ማለት ነው። በቃ ኤች እናምነዋለን ብሎ እንትን ብሏል። ኤች ከዴቭ ጋር አውሩ። ታዲያ እንደዛ እኮ ነው ሁለታችሁ ኤች እና ዴቭ አውሩ። እስቲ መቀበል አለባችሁ የለባችሁ የሚለው ላይ አውሩ ሁለታችሁ። ኤች ምን ትላለህ? እኔ መከራከር አልፈልግም። ሰው ፐርሰናል ሀሳብ ካለ ችግር በተቃራኒ ሀሳብ ነው ያለው እሱ ልክ እሱም ያለው እኮ እኔ አክሴፕት አደርገዋለሁ። እሱ ለክርክር አይቀርብ ነው ያ ሂዝ ራይት። ግን ውስጡ ያለውን ነገር አልጠራጠርም ነው። ገብተዋል። ኢየሱስ የተናገራቸውን አምናለሁ እንዳማኝ። ግን ለክርክር እንዴት ነው ማለት ነው? የኢየሱስን ንግግር ከያዘ የኢየሱስ እዚህ ጋር ነው ይኸውልህ፣ እቺ መጠይቀህ እዚህ ውስጥ ኢየሱስ የተናገረው ነገር ትቀበላለህ? ያ ዋይ ኖት። በቃ ኢየሱስ ተናግሮ ማይረባ ማስረጃ አለ? ይኸውልህ ቆይ እንደሱ አይደለም። አሁን ኢየሱስ ተናግሮት ማለት ነው የሚጣል ይሄ ማስረጃው ነው ማይክ። አሁን እያልከኝ ያለው የኢየሱስ ንግግር ማስረጃ ይሆንም እያልከኝ ነው። እና የማንም ይሆናል ጋር አትከራከርበትም። ይሄን ነገር ይዘህ መተህ እውነት አማኝ ያልሆነን ሰው ይዘህ ልትነጋገር የኢየሱስ ንግግር ይዤ እንዴት ነው ማልከራከረው? የኢየሱስን ንግግር ይዤ ወይ ይሄ መጽሐፍ ላይ የኢየሱስ ንግግር የለም ውሸት ነው ብለህ ጥል አስቀምጥልሃል። ግን የኢየሱስ ቆይ ችግር የለም። የኢየሱስ ንግግር ያልከው ላይ ጥያቄ አውጣና ጥያቄ ጠይቅ። ከንግግሩ እኮ ትቀበላላችሁ አይደል? ጥያቄ ፈጠረብኝ። ጥያቄ ፈጠረብኝ።
ሶስቱ መተው አብ ወልድ መንፈስ ቅዱስን ሲሸከሙት ነበር። አትለፈን ምናምን ብለው ሲሸካከሙ ነበር። ትቀበላለህ? ኢየሱስ ንግግር ነው ያልኩት። አብ ሶስቱንም እኮ ነው የሶስቱንም ላመጣልህ ነው። ተራ የሶስቱን አብም ወልድም መንፈስ ቅዱስ እንደውም በጋራ ነው ማመጣልህ። የኢየሱስን ብቻ ሳይሆን በጋራ ማለት ነው። ዴቭ እየጨነቀው ለመካድ እየተዘጋጀ ነው። እሺ እሺ ክላውጣላችሁ ይኸው ገድለ ገብረ መንፈስ ቅዱስ ዴቭ እዚህ መጽሐፍ አመጣለሁ አልክ። ሌላ መጽሐፍ ላይ ምን ሆነ ነው እኮ የሶስቱን ላመጣልህ ነው። አሻሽዬ እኮ አመጣለሁ። ይኸው እዚህ ላይ ገድለ ገብረ መንፈስ ቅዱስ ላይ ገድለ መጽሐፍ ቅዱስ ገድለ ገሌ አልቀበልም። ከዛ ነው የሚጀምረው። ይኸው ማህተብ ያለው ነው ይታያል። ይኸው ከቤተ ክርስቲያን ማህተብ ያለው ነው ይታያል። የዝቋላ ደብረ ምናምን እሺ፣ አንዴ ታዳምጠኛለህ እስክታወጣ ድረስ ማለት ነው። አወጣሁኝ እኮ ኦልሬዲ ወጥቶ ነው ያለው። አታስብ። ይኸው አባታችን ገብረ መንፈስ ቅዱስ ይላል። ተመልከት። በመንገድ ላይ 3 ሽማግሌዎች ደክመው ስራ አርፈው አገኘ። ያረፉበት ተራራ ፀሐይ ያበራ ነበር። አባታችን አይቶ ምናምን ይላ አሰብ ይላል። ቆይ ያወሩ። ከዛ ተሸክሟቸዋል። እዚህ ጋር ላሳይክ። ይኸው አትለፈን አሉት። ይታያል። አትለፈን አንዳንድ ምዕራፍ ያህል አዝለው ውሰደን እያሉ አሰምተው ተናገሩ ይላል። አብ ወልድ መንፈስ ቅዱስ ይኸው እያወሩ ነው። ገባ? ቀርቦም ከዛ አንዱን አዝሎ ሄደ። ከዛ እነሱም አንተ እንደተሸከምከን እኛ እንሸከምሃለን ይሉታል። ቆይ ላሳይክ። ሽማግሌ ወዴት አመጣችሁ ምናምን ብሎ ይናገራል። ከዛ አትለፈን ብለው አናገሩት። የመጀመሪያው ተረዳኝ አይደለ? ይኸው እዚህ ጋር ከዛ ደግሞ ቀጥለው እኛ እንሸከምሃለን አሉ። ይታያል። አብ ወልድ መንፈስ ቅዱስ አባታችንን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ 7ቱ ሰማያት ድረስ እናወጣሃለን አሉት። ከዛ ተራ በተራ ሲሸከሙት ነበር። ይታያል እኮ። እሺ ጥያቄ ምንድነው? እዚህ ጋር ምንድነው ፐርፐዙ? አምላክ መጥቶ ሰው ሲሸከመውና እሱም ደግሞ ሲሸከም ያጣውን አምላክ መጥቶ ለምንድን ይመጣበት? ሶስቱ መጥቶ ሲሸካከሙ ነበር። ጀርባ አለች። በጀርባዩም በምን አላውቅም ተሸካከሙ ነበር። መሸከም ምን ይገርማል። አምላክ እኮ ኦልሬዲ ሰው ሆኗል። ከዚህ በላይ ተአምር የለም። ሰው እዚህ ጋር መሸከም ሲጀመር ተአምር አይደል? ፐርፐዙ ምንድነው ነው ጥያቄ። አምላካው መጥቶ ለሶስት መተው ተሸክመን ብለው እሱ ሲሸከማቸው ነበር። ምንድነው ፐርፐዙ? አምላክ ሲሸከም ያ ለወደደው ሰው ይገለጣል፣ ለቅዱሳኑ ይገለጣል። ለመሸከም ማለት ነው። ለመሸከም በተለያየ ፎርም መገለጥ ይችላል። ስፔሲፊክሊ በዚህ ቴክስት ለመሸከም አይደል? ለመሸከም ወይ አልኩ እኮ ሽክክም ለማድረግ ነው። እስኪ የጀመርከውን ጨርሰው ፐርፐዙን ለማወቅ ተሸከሙት። እነሱም ተራ በተራ ተቀበሉት ወደ ላይ ማለት ነው። እየተሸከሙ ማለት ነው። ከዛስ ምን ይላል? ጨርሰው የጀመርከውን ከዛ አስተላለ። ከባድ ነገር እኮ ነው። አምላክ እየተዛዘለ ነው። መጥቶ ሰው ያዝለዋል፣ እሱም ደግሞ ሰው ያዝላለው እኮ። አሁን አዳምጠኝ። እግዚአብሔር እሱ አይገርምም እያልኩ ነው። እሱ አይገርምም እያልኩ ነው። ምክንያቱም እግዚአብሔር ኦልሬዲ ሰው ሆኗል። ይሄኛውን የጠየቅኩ እኮ አሁን ድጋሚ አብ ወልድ መንፈስ ቅዱስ እኮ መጡ። ያ እግዚአብሔር መቻላቸውን ለማሳየት ነው ለመሸካከም የመጡት። ቆይ አንዴ አዳምጠኝ። ፐርፐዙን ያልከኝ አይደለ? ላብራራልህ። አዎ በጣም የማይሆን ነገር እኮ ነው ይሄ። በጣም ይደብር ነው። አብራራልኝ እስቲ። እንዴት አይሆንም? የማይሆን ነገር ስለሚደብር ነው። ለምሳሌ አምላክ መጣ። ለምን? ሰው እንዲሸከመው ጀርባ እየተሸከመ ነበር። መጥቶ ሰው ሲሸከመው ነበር። ከዛ እሱም ደግሞ መልሶ የሆነን ሰው ሲሸከም ነበር። አምላክ እንዴት ነው አቅልላችሁ መጫወቻ አደረጋችሁት? አይመስልህም? እኔን እባክህ አትበለኝ። አዳምጠኛ። ሊደብር አይገባም። አንተ ነው ሊደብር። አንተ ሁላ እኛን አስደብረናል። የባሰ አምላክ መጥቶ ለምን ይደብረኛል? አይ እኔ ስናገር እቺ እያልኩ ያሉት ገባኝ። እቺ እያልኩ ያሉት እኔ ስናገር አነጋገሬ እንዳይደብር። ምክንያቱም እናንተ ናችሁ አምላክን ኢንሰልት ያደረጋችሁት። ተረዳኸኝ? ኢንሰልተሮቹ እናንተ እኮ ነገርኩ ቅድም። መጥቶ ሰው ሲሸከመው ነበር። ንገረና ኢንሰልት ካላልከው ምክንያቱን ንገረን። ለምን ሲሸካከመው ነበር? አዳምጠኝ። ቅድም ገድል ላመኑት ነው ብያለሁ። ቤዚክሊ ክርክር አያቀርብም ብያለሁ። ግን ካላመንክና ለክርክር ካቀረብከው እምልህ ደግሞ መረዳት አለብህ። አምላክ በተለያየ ፎርም መገለጥ ይችላል። ይካን አይደለ? ለቅዱሳኑ በተለያየ መንገድ መገለጥ ይችላል። እዚህ ጋርም በሶስት ሽማግሌዎች አምሳል ተገለጠና እንዲሸከሙት አደረገ ማለት ነው። ሶ ኢትስ ምንም ነቲንግ ነው። ለማሳየት ብሎ ለመሸካከም የመጣው እኔ እኮ ገብቶኛል። ያነበብኩትንማ አትንገረኝ እያልኩ ያለሁት ፐርፐዙ አሁን አምላክ መጥቶ መባጽዮን አንቁጭ ብሎ ተሸከመን አንዳንድ ምዕራፍ ብሎ ተራ በተራ ሲሸከማቸው ነበር። ሶስቱንም ማለት ነው። ይሄ አሁን ከዛ እነሱ ሁሉ መልሰው ገብረ መንፈስ ተራ በተራ ሲሸከሙት ነበር እነሱ ማለት ነው። ይሄ ምንድነው ፐርፐዙ? የልጆች መጫወቻ፣ እንደ ልጆች መጫወቻ ማለት ነው። ሰዎች ልጆች ድሮ ይጫወታሉ አይደል? ጀርባቸው ሲሸከሙ አሁን ያወጣው ጋር ተራ በተራ ወሰዱት ነው የሚለው። ተራ በተራ ተሸከሙ። እሺ ያው እንመልከት። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው ኩሌታ አደረሰው ይላል። ተመልከት።
አብ እስከ ላይ አዘለውን አደረሰው። ወልድ ደግሞ ተቀብሎ ይላል። ተመልከት፣ እየተቀባበሉት ነው ተሸክመው ማለት ነው። ወልድ ደግሞ ተቀብሎ ወደ 5ኛው ሰማይ አደረሰው። መንፈስ ቅዱስን ተቀብሎ ወደ ላይኛው አደረሰው። አምላክ ኧረ እኔ አስረዳኝ። አምላክ እየተሸካከመ ለምንድን ነው የሚቀባበለው? ይሄ ምንድን ነው? አሁን ጨርሶ ምንድን እዚህ ላይ ነዋ ጥያቄ እኮ ጨርሶ እሱን ፓርት ጨርስ። ምን አለ አንዴ እዚህ ያላችሁ ሰዎች አንድ ቪዲዮ አለ። አንዴ ደርሳችሁ ተመለሱ። አንዴ ሁላችሁም እሺ፣ አንድ ቪዲዮ አለ። እንትን ምንድን ነው የክርስቲያን ወገኖች የሆነ እስልምና ጉዳዮች ላይ ፖለቲክስ ለመስራት የሞከሩበት አለ። አርሲ ላይ የሞቱ ሰዎችን መግለጫ አልሰጡም አይነት ነገር አሉና እዛ ሩቅ ላለ ኢራኖች ጋር እያወሩ አይነት ነገር ግን መግለጫ ሰጥቷል የኢትዮጵያ እስልምና ጉዳዮች። ፕላስ ደግሞ ኢራን ላይ ላለው ነገር ለምን መግለጫ መስጠት የነበረባቸው ኤምባሲ ላይ ሆኖ የሚለውን ነገር አብራርቻለሁ እዛ ላይ እና መዳረስ አለበት። ለዛ ገብታችሁ ሁላችሁም ሼር ሪፖስት ምናምን አድርጉት በደንብ ሁላችሁም። ይታየኛል ባይዘው ማን ሼር እያደረገ እንደሆነ ይታየኛል። ይታያቸዋል። እነ ሶፊ እነ ሂኩ ምናምን በደንብ ነው የሚታየኝ። እነ ዜድ ምናምን አያለው በደንብ ነው የሚታየኝ። ባይዘው ማን ነው የሚለውን ነገር በደንብ ይታየኛል። ሼር ሪፖስት አድርጉ ምናምን ነገር መዳረስ ስላለበት ነው። እሺ ሁላችሁ እሺ። አሁን ወደ ሽክክሙ እንመለስ። እሺ ጨርሳት አንብባትና ከዛ በኋላ ሁላችሁ አልሄደም። ያ ጀማ አልሄደም። ቪዲዮ ሼር አልተደረገም። በደንብ መደረግ አለበት። ሼር አልተደረገም። ሁላችሁ ሪፖርት እኮ አድርጋችሁ አካውንቴን ተመታ ምን ትላለች? የክርስቲያን ወገኑ ያንተ ጀለሶች ናቸው። አካውንት ሪፖርት ያደርጋሉ። እናንተም ወገን ሪፖርት አለ እንግዲህ ቻሉት ላረጋች። እሺ አሁን ሁላችሁም ገብታችሁ ሼር ሪፖርት አድርጋችኋል። በሁላችሁም አድርጉ እሺ። እንዲዳረስ ነው እንግዲህ ያው ካልተዳረሰ ደግሞ ያው ምን ማለት እሺ። እቺ ቀጠል አሁን እዚህ ላይ ተሸካከሙ ነው። አብ ወልድ መንፈስ ቅዱስ ሲሸካከሙ ነበር ነው። ተመልከት፣ ጨረስኩት እኮ ይኸው ወደ ዙፋኑ አደረሰው ይላል። መንፈስ ቅዱስም ወደ 7ኛው ወደ ሰማይ አደረሰው ይላል። እስቲ ከላይስ ወደ ላይ ወጣ ወደ ቁጥር 13 ከዚህ ቀጥሎ ያለው ወደዚህ ነው የምትለኝ? ያው አይ በፊት ወደ ላይ በፊቱ መጥፋት ነው። ያን ጊዜ መልካቸው ለምንድን ፐርፐዙን ያልከኝ ለምንድን ነው አዝለው የወሰዱት ይላል። ከላይ በሰማያዊ ፓርከር ማርክ ያደረጉት አባታችን ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን እስከ 7ቱ ሰማያት ድረስ እናወጣለን አሉት ይላል። እሺ ሰው እዚህ ጋር ሪፈረንስ አድርጎ ያቀረበው ምንድን ነው? ዘፍጥረት 28:15 ነው አይደለ? ምን ለማሳየት ነው ይሄ? ዘፍጥረት 28:15 ላይ ለምሳሌ ያዕቆብ በሌሊት በህልሙ ከእግዚአብሔር ጋር ታግሏል ይላል። እንደ ሰው እግዚአብሔር ተገልጦለት ሲታገል ነበር እንደ ሰው ማለት ነው። እሱን ሪፈር አደረገና ልክ ከላይ በሶስት ሽማግሌዎች አንጻር ተገልጠው እንዳዘላቸው እንደዛ ሁሉ እኛም ወስደን እንወስዳለን ነው። አደሴም ወይ ማለት ነው። አዘሉት እኮ ከዛ እኮ ያ ይሄ አሁን ጥያቄ አምላክና ሰው ምንድን የሚያስተዛዝላቸው ነው? ይሄ እዚህ ደረጃ ምንድን ነው የሚያዳርስ? አምላክ አንተ ሰው ታዝላለህ፣ እሱም በጀርባ ያዝርሃል ምናምን ነገር። አምላክ ለምን እንደ ህፃናት አድርጋችሁ ትስሉታላችሁ? አምላክ እንደ ህፃን ልጅ የሆነ ጨዋታ ያንተ አረዳር ነው እኮ እኔ አሁን ገድል ኧረ አይደለም መጥቶ አምላክ አምላክን ይሄ እኮ ሰው ምን አይገርም። በዚህ ልክ መናቅ ለምን አስፈለገው? አንተ ሰውነት አምላክን ነው የናቀው። አምላክን እኮ ነው የናቀው። አምላክን እኮ ንቀህ ነው ያለው። እሺ የሆነ ሰው የመጣ አምላክ ሽንት ቤት ገባ፣ ሽንት ቤት ትል ሆኖ መጣ ቢለስ እንደዚህ ከዚህ እኮ ምን በባሰ አዳምጠኝ። አምላክ መጥቶ ሽክክም ያለ ምንም ፐርፐዝ አሁን ይሄ አስገዳጅ ነገር ሳይሆን መጥቶ ሰው ይሸከመው ነበር። ቆይ አዳምጠኝ። አምላክ ሰው እንደኔ እኔ ለምሳሌ ጀርባ ልጅ የተሸካከም ልጆች ነበር። እንደዛ ነበረ ማለት ነው። አምላክ ይቅርታ አዳምጠኝ። አምላክ ትልቅ አምላክ ነው። ፖይንት ለመሸካከም መጣ ነው ሐሳብክ። ሰዎችን አዳምጠኝ። ለመሸካከም መጣ ያልከኝ አንተ ሰው እናንተ ሚስማራት ታዘኑብብን ባይዘው አምላክ እዝነቱን እያየ ነው በእናንተ። አምላክ መጥቶ ሰው ሲሸካከም ነበር እያልከን ማለት ነው። ከዛ ኖርማል ነው። ቆይ እንዴ መሰለህ አሁን በእናንተ አምላክ ከሰው ጋር የማይቀርብ ማለት ያን ያለ ዲቴል የሆነ ግንኙነት ያለው አይመስለኝም። ግን በእኛ ኦልሬዲ ተገልጧል። ስጋ ለብሶ ተገልጧል ኦልሬዲ
ማለት ቅርብ ሆኗል፣ ለሰው ቅርብ ሆኗል። እንኳን ስጋ ለብሶ መጥቶ አሁኑ መሸካከም ነው። ገባ? አሁን እያልከኝ ያለው በጣም አትለጥጠዋ ከሰው ጋር አያወራምና ልቅ መሆን እኮ የሚባል ነገር አሁኑ ለእኔ ልቅ ነገር ነው፣ ልቅ የሚመስል ነገር። ገባ? አሁን ያለምንም ፐርፐስ ሰው ከሰው ጋር ጨዋታ ነው ይሄ። አብይ መጥቶ አሁን ልክ አብይ ራሱ ይደብራል። አሁን እሱ ሰው ነው አክቹዋሊ ቢጫወት ምንም ያን ያህል ስጋዊያን ስለምታዩ ነው። ገባ? አምላክ መጥቶ አሁን አስበው ዳሪቶ ተሸከመን ብለው ተራበታ አንዳንድ ምዕራፍ ይሸካከማቸው ከዛ እኛም እንሸከማለን ብሎ አብ ሲሸከመው ወልድ ሲሸከመው ለእነሱ ራሱ ይሄን ሲያደርጉ ምን እያደረጉ ነው የሚሰማቸው እነሱ። እሺ ዴቭ አንደኛ ቅድም እንዳልኩ ነው የሚሆነው። ለመከራከር የሚበቃ ነገር ይዘህ መጥተህ ሰውን ለመከራከር ሞክር በመጀመሪያ ማለት ነው። ይሄ ስህተት ከሆነ እኮ ችግር የለብኝም እኔ ኖ እኛ በዚህ ልክ እኛ ገድላትንና ድርሳናትን ለመከራከር ይዘመት የምናቀርብ ሰዎች አይደለም፣ ለመቅረብ የምንቀርብ ሰዎች አይደለም። ሲቀጥል መጽሐፍ ቅዱስን ቤዝድ አድርገህ ለመጠየቅ ሞክር እንጂ ዴቭን ላስጨልለው ቆይ ኢየሱስ ከዛ በኋላ ከመባጽዮን ጋር ሲሳሳም ነበር ታውቃለህ። ዴቭ ላስጨልለው ላሳብድ ፍሬንድሊ ነው እያወራን ያለ ነው። ለዛ ነው እሺ ዴቭ እኔ ፍሬንድሊ እያወራው ስለሆነ እንጂ የተከበሩ እርሶ ማለት ይችላል። እንደ ፍሬንድሊ እያወራው ስለሆነ ነው። አንድ ገድሉን አልቀበልም ምናምን ስትለኝ ከፍ ያለ ነገር ላሳየ እያልኩ ነው። እኔ ስለ ገድል አታወራ ነው ያልኩህ። ገድል አልቀበልም አላልኩም። ገድል ለቤተክርስቲያን እሺ ኢየሱስ ነው። እኔ ደግሞ እያልኩ ያሉት ምን መሰለህ፣ ኢየሱስ እስካወራ ድረስ እዚህ መጽሐፍ ላይ አልቀበልም የምንለው ነገር አይኖርም። ገድለ መባጽዮን የኢየሱስ ትንፋስ መጽሐፍ ቅዱስ ብቻ ነው አሁንም የምልህ። በቃ ስለዚህ ኢየሱስ እዚህ ጋር ካወራ ሊሆንም ላይሆንም ይችላል። ይሄኛውን ለኔ ቤዝድ አድርጌ እኔ ላወራህ አልችልም አሁንም ቢሆን። እሺ ኢየሱስ እዚህ ላይ ገባኝ። ኢየሱስ እዚህ ላይ ከተናገረ ሊሆንም ላይሆንም ይችላል። መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስን ይዘህ መተህ ካወራህ ኦኬ ይሄ ነገር ኮንሽን ሊሆንብኝ ይችላል። ግን ይሄን ይዘህ መተህ ገድለ እንትን ኢየሱስ ክርስቶስ ከመባጽዮን ጋር እንትን አደረገ እንትና እንደዚህ እኮ ኢየሱስ እዚህ ጋር የተናገረው ስህተት ነው እኮ ነገረኛ። እኔ እኮ ችግር የለብኝም። ይኸውልህ ዴቪ እዚህ ጋር ኢየሱስን እነዚህ መጽሐፍ ላይ ካገኘኸው ኢየሱስ ይሄን ላያደርግ ይችላል፣ የሰዎቹ ጽሑፍ ሊሆን ይችላል እንደዚህ ብለህ ንገረኝ። እንደዚህ በቃ ይሄ እኮ ቀላል አረፍት ይኸውልህ በጣም ቀለል ብሎ የሚሰማኝ አረፍት ነገር ይሄ በጣም ፋይሉን ይዘጋዋል። ከአንተ ጋር ያለኝን ፋይል ይዘጋል። ወደ መጽሐፍ ቅዱስ የምንዞረው እዚህ መጽሐፍ ላይ የምታገኘው ኢየሱስ ተናግሮት ላይሆን ይችላል ብለህ ከነገርከኝ በቃ ዴቭ ጨርሰናል። እናንተ ጨባብጠን ጨርሰናል። ወደ አንተ መጽሐፍ ቅዱስ ነው። ኤችስ እንዳኑ አቋም አለክ ኤች አይል ሀሳባችን ተመሳሳይ ነው። ለክርክር ገድል አይቀርብም ነው ከኢአማኒ ጋር ስትከራከር። ምክንያቱም መጀመሪያ መጽሐፍ ቅዱስ ስታምን ነው ወደ ገድል። ጥያቄውን አቀይረው። የኢየሱስ ንግግር ማስረጃ ይሆናል አይሆንም? ይሄን መልስልኝ መጀመሪያ። የኢየሱስ ንግግር ማስረጃ ይሆናል አይሆንም? እንደ አማኝ ይቀበለዋለሁ። አንተ ግን አማኝ ስላልሆንክ እሱን አምጥተህ ትከራከረኛት። ምክንያቱም በመጽሐፍ ቅዱስ ማታምን ጨረስ። እኔ እሱን ተወኝና ማለት ነው ይሄ የኢየሱስ ንግግር የትም ቦታ ላይ ቤተክርስቲያን ከተቀበለች ወይም የኢየሱስ ንግግር ከዚህ መጽሐፍን ባመጣ ከመጽሐፍ ቅዱስ ባመጣ አምናለሁ ተቀበል። እንደ ቃል ተቀበላለሁ። ከገድልም ቢሆን የኢየሱስ ንግግር ማስረጃ ይሆናል አይደል? ለአንተ አይሆንም፣ ለአማኝ ከሆነ ይሆናል። አንተ ግን መከራከሪያ አድርገህ ልታቀርበው አትችልም። ለምን አላቀርበውም? የኢየሱስ ንግግር አንተ በመጽሐፍ ቅዱስ አታምንማ። አንተ በመጽሐፍ ቅዱስ አታምንማ። መጀመሪያ እኔ አማኝ ስለሆንኩ መጽሐፍ ቅዱስ ላይ ካሉ ቆይ አንዴ ይቅርታ እኮ መጽሐፍ ቅዱስ ከኢየሱስ በላይ ተናገረ ሊቁ ኢየሱስ አይደል? ከማንም እኮ ይኸውልህ እኔ ለምሳሌ ቅድም አሁን ለምሳሌ ሰው ተተዛዘለ የሚገርም ታመጣ እና እሱን አሁን ምን ብዬ ላስረዳሽ? ቆይ ምሳሌ እየሰጠው ነው። ችግር የለውም። ምሳሌ እየሰጠኝ ልክ እንደ ዴቭ አቋምን አስቀምጥ። ወይ ወደዛ በል ወይ ወደዚህ በል። ስለዚህ እኮ በቃ ማስረጃ ሆኖ ይቀርባል ማለት የኢየሱስ ንግግር ከሆነ የሰውየው የገድሉ አባት ሰውዬ ላይቀርብ ይችላል። የሱ ንግግር ግን አንተ ማቅረብ አትችልም እያልኩ ነው። በመጽሐፍ ቅዱስ እኔ እንዴት ነው ማቅረብ ማልችለው? የኢየሱስ ንግግር ሆኖ እንዴት ነው ማቅረብ ማልችለው እኔ? ምክንያቱም በመጽሐፍ ቅዱስ አታምንም። መጀመሪያ በመጽሐፍ ቅዱስ እንዴ ታዲያ አምኜ ነው እንዴ ጥያቄ የምጠይቅህ አንተን እኮ ለምሳሌ እንዴ ያ እንደዛ ከሆነ እኮ መጽሐፍ ቅዱስ ማውራት የለብንም ስለማናምነው እንደዚህ እያልክ እኮ ነው። ከመነሻውም ለምሳሌ በኢየሱስ ክርስቶስ ምስጢረ ሥጋዌ ወይም ሰው መሆን ላይ
ቤዝ ከሌለ እርሱን እንደ መከራከሪያ አድርገህ ልታቀርብ አትችልም እያልኩ ነው። ምክንያቱም እኔ የኢየሱስ ምን ማለት ነው? አንተ እኮ አይደል መስመር የምታሰምርልኝ። ይኸውልህ የኢየሱስ ንግግር ከሆነ አንተ አሁን የዚህኛው አካል ንግግር ተቀባይነት የለውም ማለት ትችላለህ። የኢየሱስ ከሆነ ግን ማለት አትችልም። ከየትኛው መጽሐፍ ላምጣው የኢየሱስ ንግግር እቀበላለሁ እስካልክ ድረስ የኢየሱስ ንግግር ማስረጃ አድርጌ ማምጣት እችላለሁ። አለቀ። ወይ ደግሞ የኢየሱስ ይሄ ንግግር የኢየሱስ ክርስቶስ ነው የሚለውን ነገር አሳየኝ እስኪ አንተ። ይሄ ንግግር ነው ቅድም ያልኩህ እሱ ነው። አምጣ እኮ እቺ ጋራ እሺ ላምጣ። ዴቭ አንተም አለህበት ወይስ አቋምን ቀየርክ? ኖ አቋሜን ቀይር አይደለም። ይሄ ንግግር የኢየሱስ ክርስቶስ ንግግር ነው የሚለውን ነገር እኔ ከመጽሐፍ ኢየሱስ ተናገር ይላል እዛው ላይ። ኢየሱስ እንደዚህ ያለ ምናምን ይላል መጽሐፉ ላይ። ምን ጥያቄው ነበር አምጣ። ገርጣት ነው እንደሚናገረው እኮ በቃ አሁን አንተ ዴቭ አንተ የምትጠይቀውና እቺ የምትጠይቀው ይለያያል። ዴቭ አንተ እያልክ ያለው ከመነሻው ኢየሱስ እዚህ ጋር መናገሩ ራሱ እርግጠኛ አይደለንም ነው ያንተ ሀሳብ። ተረዳኝ አይደል? እቺ ደግሞ እያለኝ ይቀበላል። እዚህ ጋር ያለውን ኢየሱስን ነገር ይቀበላል። ተናግሩታል ነው ይቀበላል። እኔ ያለኝን ደግሞ ልንገር። እቺ እያለ ያለውን ነገር እኔ በተረዳሁት መልኩ ልንገር። አታስተካክለው። ኖ እሺ ድጋሚ ጠይቃችሁ ሁለታችሁንም ድጋሚ ጠይቃችሁ በቃ ሁለታችሁንም ድጋሚ እቺ ነው እንትን ከዴቭ ካንተ ልጀምር። እዚህ ጋር ያለውን የኢየሱስን ንግግር ትቀበላለህ ወይስ አትቀበላለህ? የምር ሆኗል ብለህ ትቀበላለህ? ሁሉም ነገር እቺ ወጣች። ወጣ። እሺ ሌላ ክርስቲያን እስቲ አንተ ዞላም ላስቀስቲ ዞላ እንዳስገባት ዞላ የኮሜንት አርበኛ ናት። ዞላም ቆይ ትንሽ ዞላን ትንሽ ላዳክማት። ዞላ ይሰማሃል? ይሰማል። ሰላም ነው። ሰላም። ጥያቄ ነበረኝ ዞላ። አይ አንተ ጥያቄ ሁል ጊዜው ፖለቲካ ነው። ፖለቲካ መምህር እኮ ነው። እሺ ጥያቄ ልጠይቅህ። ኧረ አትጠይቀኝ፣ እኔ ልጠይቅህ። ጥያቄ ልጠይቅህ ዞላ። ዛሬ አግኝቻለሁ። እንኳን ሰላም መጣህ። አገኘኛለህ። እውነትን እያጣጣ ህዝብህን ዛሬ ነው የተያዝከው። ተነክቶብሃል እኮ ተፈርግጦብሃል። እና አሁን ዛሬ ተይዘሃል ዞላ። እንኳን ደህና መጣህ። እንኳን ሪኩዌስቷን ተጫንካት። ሪኩዌስቷን አሁን አንተ የምትጠይቀው ስለምን ልጠይቅህ? እዚህ ጋር ይኸውልህ አንድ ጥያቄ የምጠይቅህ ይኸውልህ ዞላ ለጥያቄ የምትበቃ ሰው እኮ አይደለም እኮ ለመማር ነው። አንተ እንድታስተምረኝ ኮሜንት ላይ እኮ ኃይለኛ መምህር ስለሆንክ እንድታስተምረኝ ጥያቄ ልጠይቅህ ነው ዞላ። የምትማርበት መንገድም ትክክል አይደለም። እውነትን አጣመህ ጥያቄ ጠይቄህ ማለት ነው። ከዛ ታስረዳኛለህ ዞላ። ዛሬ በስተት ነው ድንጋይ ላይ ዋስጠት ነው ዞላ። ኢየሱስ ከመባጽን ጋር ለአንድ ሰዓት ያህል ተሳስማሉ ብለህ ታምናለህ? ነገርኩህ እኮ አንተን ማስረዳት ድንጋይ ላይ ውሃ ማፍሰስ ነው። እዛው የማያገናዝቡን ሰብስበህ ሁልጊዜም ፖለቲካን ስራ። ይኸው አንተ አስረዳኝ የተወሰነ። እኔ ብቻ እኮ አይደል የምታስረዳው፣ ታች ላሉትን ጭምር ነው የምታስረዳው ዞላ። የመረዳት ፍላጎት ያለ አይነት ሰው አይደለማ። ብዙ ጊዜ አየሁ እውነትን እየገለበት ወደ ውሸት እያመጣ ፖለቲካን የምትሰራ ሰው ነው። አይደለም ምንም የማያውቁ ሰዎች። እሺ በቃ ስለ አምላክ ስንት አምላክ አለ ዞላ? እሺ ስንት አምላክ አለ ዞላ? ነገርኩህ እኮ እኔ። በመጀመሪያ የኔን ሀሳብ ስማና ከዛ እንጠያየቃለን። እሺ አንተን ሀሳብ ልስማሽ። ቁጭ እንዳልክ ከማን መጀመሪያ ፖለቲካ እዚህ ጋር ለመስራት ቁጭ እንዳልክ ከማን የማውቀውን ነገር ለማስተላለፍ እየተቀመጥኩት ሌላ ነገር። አንተ በመጀመሪያ ደረጃ ክርስቲያኖችን መጽሐፍ ገልጠህ እያነበብክ አላስፈላጊ ነጥቦችን እያነሳህ የምትንቀሳቀስ ሰው ነህ ለፖለቲካው ዓላማ ስትል። ምንም ነው ውስጥ ግን ሀሳቤን ለማስተላለፍ ብቻ ነው። እሺ ዞላ አይደለም። እስኪ አንተ ስለ እስልምና ተጠየቅ። ስለ እስልምና ያለህን እውቀት ረዳ ጠያቂ ሆነህ ትመጣለህ እኮ። እኔ ደግሞ እንዴት መሰለህ ማለት ስለ እስልምና አወራለሁ ገባህ? ነገር ግን መጀመሪያ ላይ አንድ ሰው የታሰረበትን ቦታ ካላወቀው አስቸጋሪ ነው ገባህ? እኔ የታሰራችሁበትን ነገር ማሳየት ነው፣ እስራችሁን መፍታት ነው አላማ። እንደዛ አይደለም። እንደዛ እንዳልሆነ እኮ ህዝቡ ተረድቷል እኮ። ለምሳሌ እንደታሰርክ ላሳይ። ያው ማርያም ሙሴ አግዛዋለች ስንት ስትል ሙሴ በትር ጥሎ ሲሆን ምናምን እንደዛ አግዛዋለች ማርያም። ነበረችስ በህይወት በሙሴ ጊዜ? እንደዚህ ነው ታምናለህ? አሁን አንተ ተረዱትን ያልሰማን እባክህ ምን ልትል እዛ ለማይረዱ ላሳየህ መጽሐፍ አታሳየህ። እስሩን ላሳየህ እኮ ነው። ለምን ፎከስ እንደማድረግ እስሩን ላሳየህ ነው። ማርያም ለምሳሌ
ማርያም ለምሳሌ አሁን ሙሳ ላይ ሰዓት እዚህ ያላችሁ ሙስሊሞች ሙሳ ላይ ሰላም ምናምን ነገር፣ ክርስቲያኖቹ ሙሴ ምናምን አሁን ባህር ከፍለዋል ምናምን ነገር። ማርያም አሁን 1000 ምናምን ዓመት በላይ ጋፕ አላቸው፣ አልነበረችም በህይወቱላ በሱ ጊዜ። ግን የኦርቶዶክሶች ምንድን ብለው የሚያምኑት ማርያም አግዘዋለች፣ በሷ ነው እንደዛ ያደርገው ነው የሚሉት። አሁን ይሄ ከዚህ በላይ ስራ አለ ዞላ ለፖለቲካን ስራ ተውቀት ነው። ይሄው ማስረጃውን ከፍቼ ላሳይክ፣ ፖለቲካ ሳይሆን ማስረጃውን ከፍቼ ላሳይክ። ወጣች ዞላ ማስረጃ ላሳያችሁ። እሺ ይሄው ማስረጃ ላሳያችሁ። ይሄው እንዚራ ስብሐት ላይ እንዚራ ስብሐት ይሄው በመምህር አምደወርቅ እስጢፋኖስ የተተረጎመው በነ መጋቢ አዲስ ሮዳስ ደግሞ ምን ሐሳብ ስለመጻፉ የተለያየ ሐሳብ የሰጡበት ነውና እዚህ ላይ ያው ብትመለከቱ ሙሴም ይላል ድንቃ ድንቅ ተአምራትን ባንቺ አሳየ ይላል። ያው በማርያም ተአምር ያሳየው በማርያም ነው የሚሉት። ከዛ ዘጸአት ምናምን ብሎ ይጠቅሳል ጥቅስ አሱ ዘጸአት ላይ የሰራቸው ተአምራቶችን በማን ያሳየው ነው የሚሉት? በማርያም ያሳየው ነው የሚሉት። አሁን ይሄ በጣም ከባድ ስህተት ነው። በጣም ከፍ ያለ ስህተት ማለት ነው። ሲጀመር አልነበረችም ሁላ ከናካቴው ማለት ነው። ለማገዙን ተውት፣ አልነበረችም እሷ በህይወት ይዛኔ እንኳን በሷ ሊሰራ ቀርቶ ማለት ነው። ሙሴ ቢያያቸው ምን ይላቸዋል? አሁን ይሄ መጽሐፍ ሙሴ ቢያነበው ምን የሚላቸው ይመስላችሁ? አይከብድም? በጣም ከባድ ነው። የአምላክን ስራ ለማርያም የተሰጠበት ነው። ይሄንን ለማጽዳት ነው እኔ የተቀመጥኩት እንጂ የምን ፖለቲካ ነው የምትለው?